በጣም ነው ናፈቅሽኝ አይሳን። እኔ እዚህ ነኝ። ለምንድን ነው እንደዚህ ሆንከው? የተጎዳክ ትመስላለህ። ውትድርና ውስጥ እያለሁ ምን ሆነ መሰለሽ? ወጥመድ አዘጋጅቶ ሲያጠቁን ሮጠን ወደ ምሽግ ገባን። ኦማር አዛዣችን ተኩስ እያለኝ ነበር። እጄን ጭብጥ አድርጌ ግን ልዘረጋው አልቻልኩም። በጭንቅላቴ እጅሽን ይዤው ነበረ። ልክ እጄን ብዘረጋው ከውስጥ የምጠፊብኝ መሰለኝ። አስቂኝ ነበር። እጄ ለመዘርጋት ይታገላል፣ እኔ ደግሞ ጭብጥ አድርጌ እና በስተመጨረሻ ግን ዘረጋኸው? አዎ ዘረጋሁት። ባይገርምሽ መሀል አካባቢ ደርሰን ነበር። አየህ እዚህ ነኝ። እኔ ወዴትም አልሄድኩም። በልና እያረፈድን ነው። እናት አንተ እንደማትገባኝና እንደማትመጥነኝ እያሰበች ነው። እናቴ እንደዛ ታሳስብ የላት። የሰውን ውስጡንና ማንነቱን ነው የምታየው። እውነት ውስጥ ምን ይሆን የምታየው? ባክህ ልጇ የሚወዳትን ሴት። ከሰርግ ወይንም ከሆነ ፕሮግራም ላይ ነው የመጣው አይደል ልጄ? ቼንኪስ ከረባትና ሱፍ ምናምን ለብሷል እኮ። አይ አይደለም አጓቴ ሙምታዝ፣ የምሰራበት ቦታ ታውቀው የለ? አባዬ ከወንዝ ዳርቻ የተከፈተውን ሆቴል ታውቀዋለህ? ካዚኖ አላቸው። ቼንኪስ እዛ ነው የሚሰራው። እዛ ውስጥ ዘፍናለህ እንዴ? ካዚኖ ማለት እማዬ የቁማር መጫወቻ ቤት ነው። በጣም ጎበዝ መርት። በእርግጥ ምርጫው ያንተ ነው ልጄ። አሁን ሁላችሁም ትላልቆች ናችሁ። ቢሆንም ግን ፈጣሪ አይወደውም። ቁማር ኃጢአት ነው። ኧረ እኔ ስራ ብቻ ነው እዛ የምሰራው። ቁማር ተጫውቼ አላውቅም። የግፍ ገንዘብ ሊረዳ አይችልም ልጄ። ችግር ውስጥ ብቻ ነው የሚያስገባ። ተረድቼሃለሁ፣ ግን እዛ ቦታ የሚመጡትን ሰዎች ብታያቸው እስከ አንገታቸው ድረስ በሀብት የተጥለቀለቁ ናቸው። ሀብታሞች ናቸው። እውነተኛ ሀብት እዚህ ውስጥ ብቻ ነው። ልቡን ነፍስ ናት ሀብታም መሆን ያለባት እዚህ ውስጥ። ከዛ ሌላ ምንም አይነት ሀሳብ ሊኖር አይችልም። አይደለም እንዴ ኦማር? ስማ ወንድሜ፣ አይሳን አልነገረችም? ምኑን? እሷም እዛ መስራት ጀምራለች። እስካሁን አልነገርሽውም እንዴ? አይ አፌን መዝጋት መልመድ አለብኝ እኮ። ምኑ ደነዝ ነኝ። የት ነው መስራት የጀመርሽው? ካዚኖ ቤት፣ ከቁማሩ ቤት ነው። ካዚኖ ውስጥ አይደለም፣ የሆቴሉ እንግዳ ተቀባይ ነኝ። እንደዛ ነው። አይሳን ስራ እንድፈልግላት ጠየቀችኝ እና ወዲያው ነው ነገሮችን ያመቻቸውላት። እዛ ካሉት ሰዎች ጋር ጥሩ ቅርበት ነው ያለኝ። የትምህርቱ ነገርስ? ማታ ነው ስራዬ እና ደግሞ ጥሩ ደሞዝ ይከፍሉኛል። ለእኔ ልክ እንደ ስራ ልምድ በለው። ያው ታውቅ የለ የምማረው ቱሪዝም ነው እና ስራዬም እንግዶችን ማስተናገድ ነው። ካዚኖ ጋር ምንም ግንኙነት የለኝም። እንዴት ይሻላል? እኔ ያንን ነገር ከአንቺ ልቀበሉ አልችልም። ሻይ ላምጣ አባዬ? እስካሁን መቼም ፈልቶ ይሆናል። ይቅርታ አድርግልኝ። ልነግርህ ነበር ግን ትክክለኛውን ሰዓት ስላላገኘው ነው። ለምን? አሁን የተበሳጨኸው ወሬውን ከሌላ ሰው ስለሰማክ ነው? ለምን አልነገርሽኝም ነበር? አሁን እየነገርኩ ነው። በዛ ላይ ደግሞ ትናደድብኛለህ ብዬ ስለፈራው ነው። የፈራሽው ስራውን ስለጀመርሽ ነው? ወደፊት ስራ እንድሰራ አታደርገኝም ማለት ነው? አሁን እሱ ከዚህ ጋር ምን አገናኘው? እቤት ተቀምጬ ልጅ ማሳደግ ብቻ ሊሆን ነው ስራዬ? እርግጥ ነው ይሆናል። እሺ ባለቤቴን ደስ እንዳለው።
ይቅርታ። ግራም ታጋባ ሴት ናት። እውነቴን ነው። ስራ ቦታ ብታያት የእንግዳ ተቀባዩዋና አለቃ ጆፌ ጥሎባታል። ስለምንድን ነው የምታወራው ቼንጊዝ? እንዲሁ እየነገርኩ ነው። አይሳን ቆንጆ ሴት ናት ወዳጄ። እንደዚህ ያሉትን ነገሮች መልመድ አለብህ። ኢዜል ችግር አለ እንዴ? በህይወቴ በጣም የተደሰትኩበት ቀን ከዛሬ 12 ዓመት በፊት ነበር። ከ12 ዓመት በፊት ቀን በዓለም ላይ ደስተኛ ሆኜ ነበርኩ። ምን እየተካሄደ ነው ኢዜል? ሰብኔም ወንድም ከሚል አሁን ሚስጥሩን የነገርኳችሁ። ይህ ሚስጥር ውስጣችሁ ነው መቆየት አለበት። ምን ማለትህ ነው? በድጋሚ ምንም ነገር እንደበፊት አይሆንም። ኢዜል ምን እያልከን ነው ልጄ? እያልኩ ያለሁት ከዚህ በኋላ ምንም አይነት ውለታ የለብኝም ነው። ደሞ እሱ ምን ማለት ነው? አሁን ከፊቴ የተለየ መንገድ ነው ያለው። ይህንን ለረጅም ዓመታት ስጠብቀው ነበር፣ ግን ማናችሁንም ከኔ ጋር እንድትመጡ ልጠይቃችሁ አልችልም። ተከትላችሁኝ ከመጣችሁ ሕይወታችሁ አደጋ ላይ ይወድቃል። ከመጣችሁ መጥፊያችሁ ነው የሚሆነው። ለሁሉም ነገር አመሰግናለሁ። ኢዜል በጣም እርቦናል። እዛ ጋር የተዘጋጀ ቡፌ አለ፣ ሄደን እንመገብ። ምን ታስባለህ? ትናንት ማታ ጨዋታው እንዴት እንደነበር ንገሪኝ እስኪ። ከጀርባ የግል የሆነ ክፍል አላቸው እና እዛ ነው የሚጫወቱት። ራሚ የሚባል ሰው አለ። እሱ ችግር የለውም፣ ግን ቡልጋሪያኖቹ መጥተው ይጫወታሉ። አውቀዋለሁ፣ አደገኛ ነው። የጨዋታ ስታይሉን በደንብ እነግርሃለሁ። አመሰግናለሁ። እና ቼንጊዝም ይመጣል አይደል? ከሁላቸውም ምርጥ እሱ ነው። ከእኔም የተሻለ ምርጥ? ኧረ ተው እባክህ፣ አንተማ ማንም ሊበልጥ አይችልም። ስትዋሺ ቀለበትሽን ተነካኪያለሽ። አይ የምርህን ነው? አይሳንስ ትጫወታለች እንዴ? አንዳንዴ ገንዘቡ በዛ ካለ ወይም የሆነ ነገር ሲኖር ወይም ደግሞ የፈለገችው ሰው ሲኖር እኔ እንዴት ነኝ? ሸበላ፣ ሀብታምና ቅንጡ።